ምን እየሆኑ ነው? እየተሞጋገሱ። አትሰማም እንዴ? እየተደባደቡ ነው። ወይኔ አብሮ አደጌ በጣም ነው የማፈቅረው ያለችኝ ይሄንን ነው። ታፈቅረዋለች አይገልጸውም። ዱላውን ነው ሰውየውን? እሱን ራሷን ትጠይቃታለህ። መጣልሽ። ጥያችሁ ጠፋው አይደለ? እንኳን እስከ ወዲያኛው አልጠፋሽ። ዱላው እኮ እንደዛ ነበር የሚመስለው። ቆይ እስኪ ገልሽ ነው እንዴ የምትጠብቂው? ለምን አፈችው? ምን አባሽ ነው ያልሽው? በጣም ነው የማፈቅረው እንደሱ አትበይኝ። እውነት? ምን አባህ ነው የምትለው አንተ? ይሄን ሰውዬ ነው የምታፈቅሪው? ምንም ብትሉኝ አፈቅረዋለሁ። ብዙ አፍቃሪ ሰዎችን ልታውቁ ትችላላችሁ። በእንደዚህ አይነት የፍቅር ህይወት ውስጥ እንዳሉ ሴቶች ግን እውነተኛ አፍቃሪ ያለ አይመስለኝም። ምክንያቱም ከባላቸው 99 ድክመት አንዱን ጠንካራ ጎን መርጠው ከነገ ዛሬ ይሻለዋል በማለት በተስፋ የተሞሉ አፍቃሪዎች ናቸው። ምንም እንኳን በቤተሰብና ጓደኛ ከልክ ላለፈው ፍቅራቸው ቁጣና ተግሳጽ ቢደርስባቸው መልሳቸው ግን አንድ ነው። ምንም ብትሉኝ አፈቅረዋለሁ። በጣም የሚያሳዝነው ታዲያ የእነዚህ ሴቶች ባሎች አንዱንም ዋጋቸውን አያውቁላቸውም። እንደዚህ የምታደርጉ ባሎች አንድ ጥያቄ ልጠይቃችሁ እስኪ። ስለናንተ ከቤተሰብ ተጣልተው ከጓደኛ ተቆራርጠው ከዘመድ ርቀው አብረዋችሁ ከሚኖሩት ሴቶች ላይ እጅ ማንሳት ግን እንዴት ተቻላችሁ? ፈጣሪ ለሁላችንም ልቦና ይስጠን። የቲክቶክ ቤተሰቦችስ በእንደዚህ አይነት ህይወት ውስጥ ባለች ሴት ቦታ ብትሆኑ ምን ታደርጉ ነበር? ፎሎውና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡ። እንደ ቀልድ 3 ዓመት ሞላን አይገርምም? በጣም ያልቀየርሽው ብቸኛው ባህሪሽ ግን ችኩልነትሽን ነው። እሰይ አይኖችሽን ባይኔ ተዳክሜ ያየ ኦ ማይ ጋድ ምንድነው ይሄ? ኦ ሺት ምን አይነት የማይረባ ሼፍ ነው? ባለቤቱን ጥራልኝ። እስኪ ተረጋጊ። አንቺ ደግሞ ፌስታል እየበላው ነው የምረጋጋው። ሰላም ምን ጎደለ? ይኸውልህ ወንድሜ ሼፉን ፈልገን ነበር። ምን ነው ችግር አለ? ሱፑ በጣም ስለጣፈጠን ቲፕ ልናደርገው ነው። በደስታ። ቆይ ያጠፋ ሰው ጥፋቱ ሊነገርበት አይገባም? ሊነገርበት ሳይሆን ሊነገረው ነው የሚገባው። ግን እኮ የሰው ቢዝነስ እያበላሸ ነው። መቼም ሆን ብሎ ፌስታል አያበላም። ምን ነው ልጆቼ አልጣፈጣችሁም እንዴ? ኖ አባባ በጣም ቆንጆ ነው። እርስዎ ነው ሼፉ? አዎ የኔ ልጅ፣ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል። ኧረ ይጣፍጣል አባባ። እንደውም ለቆንጆ ምግቦት ይችን ያዙ። ግን ትንሽ ባዕድ ነገር ሱፑ ላይ አግኝተንበታል። የሆነ ስህተት እንደሰራው ታውቆኝ ነበር። ግን አትፍረዱብኝ ልጆቼ። እናትም አባትም ሆኜ ያሳደግኩት ልጅ ታሞብኝ የመድኃኒት መግዣ የሆስፒታል መተኛ ሐሳብ ውስጥ ቢከተኝ ነው ባዕድ ነገር መጨመሬ። ስራዬን እንኳን ተረጋግቼ ልሰራ አልቻልኩም። እናንተም እግዚአብሔር ይስጣችሁ። ገመናዬን ደብቃችሁ ጥፋቴን ለኔ ነገራችሁኝ እንጂ ላለቃይ ብትነግሩት ኖሮ ያለችኝ ምስራጥቼ ከነ ልጅ ጎዳና ላይ መውደቄ ነበር። ያጠፋ ሰው ስህተቱ ሊነገረው ይገባል። የሚነገርበት መንገድና ሁኔታ ግን የሰውየውን ሕይወት በማይጎዳ መልኩ መሆን አለበት። ገመናዬን እንደደበቃችሁ ፈጣሪ ገመናችሁን ይደብቅላችሁ። አሜን አባባ። አማን የሙት ይሄን ሶፋ ከ15,000 ብር በላይ አልገዛ። ስንት እንደገዛው ታውቅ የለ እንዴ? በዛ ላይ ገና 6 ወሩ ነው። ጎርተዋል እኮ ታዲያ። ኳስ ያየን እንኳን ስንቴን ስንዘልበት የነበረው ቲቪውን ሸጥከው እንዴ? እሺ ዳይኒንግ ቴብሉን ስንት ወስዷል? ከለሩ እኮ በጣም ነው የሚያስጠላው። እንዴ አንተ ራስህ አይደል እንዴ ያኔ ስንገዛው የመረጥከው? ኧረ እኔ ያኔም ቢሆን እናንተ ያምራል ስላላችሁኝ ነው። ግን ዞሮ ዞሮ ለማዘር መታከሚያ አይደል የሚሸጠው? በቃ 10,000 ልግዛ። አንዳንድ ሰዎች እንዲህ ነን። የሆነ ሰው ተቸግሮ ካየን ለምን አብሮ አደግ ጓደኛችን አይሆንም? በችግሩ ልንበለጽግበት፣ በማጣቱ ልንጠቀምበት ቀዳዳውን ፈልገን ድክመቱን መዝግበን እንነግረዋለን። ትላንትን ረስተነው ያሳለፍነውን ሽረነው ወዳጃችን ጋር አብረን ባሳለፍንበት አንድ ቦታ ላይ 2 አይነት ሰው ሆነን ብቅ እንላለን።
የደስታ ጊዜው እንዳለፈ ሁሉ የወዳጃችን የችግሩ ጊዜ የማያልፍ ይመስለንና ልክ እንደማይተዋወቅ ሰው አዲስ ማንነትን ተላብሰን አዲስ ሰው እንሆንበታለን። በተለይ የወደቀበት ጉድጓድ ሰፊ፣ አወዳደቁ መቼም እንደማይነሳ መስሎ ከተሰማን ወዳጃችንን ለመካድ አፍታ የማንወስድ ብዙ ሰዎች አለን። መርሳት የሌለብን ግን ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚለውን ነው። $1,500 $1,200 this one's better። እሺ አባባ እና እንዳልኩን 20 ዓመት ሀገሬን በውትድርና ካገለገልኩ በኋላ ጡረታ ወጣሁ። $2,000 $1,800 የትኛውን ላድርግ? ሁሉም ደስ ይላሉ። ከጡረታው ገንዘብ ጋር ተጨምሮ የሚያግዘኝ እናንተ የምትከፍሉኝ የጥበቃው ደሞዝ ነበር። አሁን ግን ከዛ ሰዓትና መነጽር። ቆየት ለመሄድ ነው እንደዚህ የምትጨነቂው? ዛሬ እኮ ነው ኢንተርቪው ቀረጻይ። ሰው ስለምለብሳቸው ውድ ልብሶች ህዝቡ ማወቅ አለበት። ቆይ ግን ህዝቡን ምን አድርግ ነው የምትሉት? እነማን? አንቺና መሰሎችሽ ናቸው። ቁርስ በልቶ ራት መድገም፣ ህንጻ ሰርቶ የማስመረቂያ ያለ የከበደውን ምስኪን ማህበረሰብ ስለ ልብስሽ ዋጋ የምትነግሪው ፈጣሪውን እንዲያማር ነው? ኖ ሞቲቬት እንዲሆን። አሃ አንቺ ጫማሽን የገዛሽበትን ገንዘብ እሱ ለመታከም ያቱት የሞት ቀን ተቆርጦለት በየሆስፒታሉ አልጋው ላይ ተኝቶ የሞት ዋዜማውን ለሚያከብረው ምስኪን ህዝብ ነው ስለ መነጽርሽ ዋጋ ስለነገርሽው ሞቲቬት የሚሆነው? የሚነገር ታሪክ ከሌለሽ እኮ ኢንተርቪው ግዴታ አይደለም። ትዳር እኮ እንደዚህ አይመራም አንበሳው። እና እንዴት ነው የሚመራው? ሚስት ማምሸትህን ካልወደደችው በጊዜ ግባ፣ አለቀ። የማመሸው እኮ ስራ መሰለኝ። ለሚስት ሲባል አምሽቶ መስራት አይደለም ሌላም ነገር ይተዋል። ለማንኛውም እህታችንን እንፈልጋታለን፣ አቃጥለን እንዳደፋት። የምለፈው እኮ ለትዳራችን ስል ነው። በዛ ላይ የኔና የሷን ጉዳይ ለኛ ብተውልን አይሻልም? እንደሱ ብሎ ነገር የለም። ይሄ የእህታችን ህይወት ጉዳይ ነው። ለአስቤዛ ስጣት፣ ተንከባከባት፣ የምትልህን አድርግ። ትዳርህን በስርዓት ምራሽ። እኔ እንዳያመሽ ንገሩልኝ አልኳቸው እንጂ ላያዩኝ አልኳቸው እንዴ? እሺ ግን በነካጃችሁ የኔን ትዳር እናንተ ምሩትና የእናንተን ትዳር ደግሞ እኔ ልምራው። አንተ ነህ የኔን ትዳር የምትመራው። ባይሆን አንዱን እንድመራ ፍቀዱልኝ እንጂ ሁሉም ትዳር ውስጥ ጉድለት አለ። በጉድለቴ እየገባችሁ ትዳርህን ልምራለህ ትሉኛላችሁ። አንዳንድ ቤተሰብ እንዲህ ነው። እሱና የእሱ የሆነው ልክ ሆኖ ያኛውን አካል የተሳሳተ አድርጎ ይኮንናል። አለፍ ሲልም ትዳርህን እኔ ካልመራውልህ ይላል። ኖ ይሄ ቀይ መስመር ነው። በቤተሰብ ጣልቃ ገብነት ምክንያት የፈረሰውን ትዳር ብዛት ቤት ይቁጠረው። የእናንተን አላውቅም። እኔ ግን የወደፊቷ የልጆቼ እናት ሚስቴ ሆይ ቤተሰቦቼ እገዛቸውን እስካልጠየቅን ድረስ በፍጹም በትዳራችን ጣልቃ እንዳይገቡ አስጠንቅቂያቸዋለሁ። አንቺን ቤተሰቦችን አስጠንቅቂያቸውና እሺ ካሉሽ በውስጥ መስመር ጻፊልኝ። በዛውም ሲንግል ነኝ ያልኳችሁ ነው። ይሄ ጣልቃ ገብነት ግን ኢትዮጵያ ውስጥ ብቻ ነው ወይንስ መላው ዓለም ላይ ነው ያለው? ፎሎ እያደረጋችሁ ሀሳባችሁን ኮሜንት ላይ